ያላሰበውን እንዲያስብ የምታደርጉት? እንደውም ልንገራችሁ አንድም ሰው ሲኦል አይገባም። ጨርሻለሁ። ሁሉም ወደ ገነት። ሰላም እንዴት ናችሁ? ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይሄንን ጉድ። እኛ ስለማንፎክር ነው እንጂ አንድም ኦርቶዶክስ ሲኦልን አያያትም። ታውቃለህ? ይሄን መፎከር አንፈልግም። በትህትና ውስጥ ስለምንኖር ነው። አንድም ኦርቶዶክስ ሲኦልን አያያትም። በንስሐ ሕይወት የተመላለሰ ሁሉ ወደ መንግስቱ ነው የሚገባው። እኔ ሁሌ የምጠይቀው አንድ ጥያቄ አለ። ከዚህ በፊት ጠይቂያችሁ እንደሆነ አላውቅም። 100 ብር ከኪሳችሁ ወድቆ ጭቃ ቢነካው ትታችሁ የምትሄዱ ትቶ የሚሄድ 100 ብር ጭቃ ነክቶት ከኪሳችሁ እንኳን ደስ አላችሁ። ይሄ በኢየሱስ ዘመን ገነት ትገባለህ። ይሄ ጴንጤ ስብከት ነው። አንሰማም። እኛስ አንድም ሰው ሲኦል አይገባም። በኔ ይሁን። ይኸውላችሁ ይሄንን ገልብጣችሁ ብቻ አንብቡ። በዚህ መንገድ ከሄዳችሁ ያለ ኢየሱስ ከሄዳችሁ ቀጥታ አንድም ሰው ገነት አይገባም፣ ወደ ሲኦል ይገባል። መልእክቱ እንደዚህ ነው። ሰው ያለ ኢየሱስ ወደ ሲኦል ነው እንጂ ወደ ገነት አይሄድም። ኢየሱስ በሌለበት ሰው ከብሮ አይቻልም። ምኞት ነው፣ ህልም። ይሄንን ገልብጦ ማንበብ ነው። ጆሮ ያለ ይስማ። ኑ ወደ ኢየሱስ። በፉከራ አይሆንም። ይሄ እኮ ግብጽና ሱዳን እኮ አይደለም። አሸንፈን ድል አድርገን አረ ህይወት ነው። አራት ታደሉ። የተጻፈውን ተቀበሉ። በኢየሱስ ይመኑ። አለቀ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። መዳን በክርስቶስ ነው፣ በማንም የለም። ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ስሙ ይሄንን ቪዲዮ እዩና ከዛ በኋላ ደስታዬን እገልጽላችኋለሁ። ከሆነ ቆሻሻ ባለጌ ሰው ጋር ዛሬ 2 ሰዓት ተኩል ውይይት አለኝ ብለህ ቪዲዮ እንደሰራ ሰማው። ብዙ ወንድሞችም ደግሞ እንዳናገሩ ተስፋ አደርጋለሁ። ስለዚህ ይሄ ቤተክርስቲያንን ከማያከብር ባለጌ ከሆነ ሰው ጋራ ውይይት ለማድረግ በማሰብ ራሱ ተናድጄባለሁ። እሱን ቁጭ ብለን እናወራለን። ነገር ግን ይህ ሰው አደገኛ ሰው ነው። ቤተክርስቲያን በአንድ ወቅታዊ በሆነ ትልቅ ሐሳብ ላይ ስብሰባ ላይ ናት። ለኛ ለልጆቿ የምትነግረን ትልቅ ሐሳብ አለ። እዛ ሐሳብ ላይ ሆን ብሎ አጀንዳ ለመክፈት ያደረገው የውይይት ጥሪ ስለሆነ ደምዬ ደምረው ይሄ ውይይት ፈጽሞ ዛሬ አይካሄድም። ዛሬ 2 ሰዓት ላይ የሚደረገው ወንድማችን የደምረው ውይይት ይሰረዛል ማለት ነው። ምክንያቱም እንደምትሰማኝ እንደምታዳምጠኝ ተስፋ አደርጋለሁ። መቼም ለዚህ ባለጌ ሰውዬ የሚሆን ዕውቀት የለህም ብዬ አይደለም። ደምረው ደሞ ድጋሚ ወገቡን ቢያመውስ ደሞ ዲስኩ ቢሸራተትስ? አያችሁት? ቪዲዮ ደስ አይልም? ተገላገልን እንዴ! ያያ ዘልደታ እሱ አቡነ አረጋይ ይስጥ እንዴ! የእናቴ ልጅ ምርጥ የምንኮራብህ የተዋህዶ ልጅ እንዴ! ዛሬም በፈለገ ያየነው ስቃይ ደገም መቻለሰን የውርደት አንዴ ነው በቃ። ሲጀመርኛ የምን ዲቤትና የምን ዲቤትና ዲቤት እንዴ! ተከዳድሎ በቃ ተሸፋፍኖ ይቀመጥ። እኛ መጀመሪያ ትንሽ መጽሐፍ ቅዱስ እናንብብ። ሁሉ ነገር በግዕዝ ነው። ብዙ ያልተማርነው ነገር አለ እንዴ! ባለፈው እየጨነቅን የውሸት ጊፍት እየላክን ተጽዕኖ ፈጣሪ፣ ዛሬም እንደገና ሌላ ፉገራ፣ ሌላ ስቃይ፣ ሌላ ውርደት። በፈለገ ይብቃል በቃ። ያያገላገልከኝ ነው የምልህ። ደግሞ ስንት ባረክልኝ አይደለ? አሾ በቃ ያለን እሱ ነው፣ ከሱ ውጪ የለንም። እንኳን ሰደብከው በቃ ያለን እሱ ነው። ደስ ይላል። ኧረ ወይኔ 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 ስድብ! ኧረ ያለን እሱ ነው። ደስ ይላል። አቤት አቤት! ይህን የመሰለ ለመስማት እንኳን የሚደብር የሚያስጠላ የስድብ ናዳ እያወረደ መንፈሳዊ ነገር ይናገራል። ቤተክርስቲያን ለኛ ብለምና ህይወት እንደዚህ ነው። ያለ ኢየሱስ ግራ የተጋባ ኑሮ ውስጥ ትኖራላችሁ። በዚህ በኩል ትሳደባለህ፣ በዚህ በኩል ሃይማኖተኛ ነኝ ብለህ ትመጣለህ። ነገሩ ሃይማኖተኛ ስትሆን እኮ እንደዚህ ነው። ምን የምታውቀው ጉድ እኮ የለም። በቃ የተባልከውን ታወራለህ። በዚህ የፈለግከውን እየተናገርክ በዚህ በኩል ልክ ነኝ። ኧረ በኢየሱስ ስም አይጋጭም። ሰው ያለውን ነው የሚሰጠው። እውነት ነው። ክብር ለኢየሱስ ይሁን። ደግሞ ስትባረክልኝ አይደለ? አሾ በቃ ያለን እሱ ነው፣ ከሱ ውጪ የለንም። እንኳን ሰደብከው በቃ። ሰው ያለውን ነው የሚሰጠው። ወይ ተገላገልኩ እኮ ነው የምልህ። እኔ ከጠዋት ጀምሮ ነፍስ ውጪ ነፍስ ግቢ እንዴ! እጄ ላይ ቃይሽ እኮ
ዲስክሪፕሽን ውስጥ አንድ ቦታ አይቀረኝም። ምን ልንሆን ነው? ዛሬም ተዋረድን እያልኩ ፓርቲቱን ፈለገ ተደገመ ብዬ እንዴ ያያ ዘልደታ እግዚአብሔር ይስጥ። በቃ ገላገልከን እኮ ነው የምልህ። ወይ እሱ አቡነ አረጋዊ ይስጥ፣ የልጆች አባት ያደርገ እሱ መድኃኒዓለም ይስጥ። ወይ ኑርልኝ። ገብቶናል፣ ተረተናል። ቅኔው ለእኛ ነው ይሁን እናንተ እንዳይደገም ያዙልኝ። ይሄ ነው ሐቁ። ትላንት የነበረው እንደዚህ ነው። እንኳንም ያዝክ እንዴ ስንት እንዋረድ። ትላንትም ብያለሁ፣ ውሸት በእውነት ፊት የመቆም አቅም የለም። ደብቀ መያዝ ነው። እንደምንም ብለህ ጓሮ ውስጥ ተራይዘው ያዝ። በአደባባይ እንዴት ከየት መጥተው? የተጻፈው ይበልጣል፣ ከእግዚአብሔር የሆነው ይበልጣል። ሰው ሰራሽ የሆነ ነገር እንደዚህ ነው። ሁሌም እየፈራ እየተንቀጠቀጥክ ነው የምትኖረው። ሰው ሰራሽ ነገር ይዘህ በአደባባይ ማውጣት አትችልም። መደበቅ ነው፣ መሸሸግ። ይሄ ነው ያለ አማራጭ። ምንም ማድረግ አይቻልም። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይንንም ስል ሳገሳ ገላትያ ነው ማገሳበላ ላይ እንዳንተ አባ ጊዮርጊስ ዘጋስጫ ምናምን ነገር ብሎ የሚል እንቶ ፈንቶ አይደለም ማጋሳበል። የሰው ፊልጵስዩስ ነው ማገሳበላ ላይ ሰው በልቡ ሃሌሉያ ሰው በልቡ ሞልቶ የተረፈው ባቡ ያወጣል ብሎ ስላለ ማለት ነው። የማቴዎስ ወንጌል ነው ማገሳበል። ጴንጤ እንደዚህ ነው የሚያጋሳብህ። ጴንጤ ካጋሳብህ ብሎ ካለ የቆሮንቶስ መጽሐፍት ነው ለዓለም የሚያጋሳብህ። ቆሮንቶስ እግዚአብሔር ቃል የሚሸጠው ማለት ተሳስታችኋል። ሁለቴ ሶስቴ ቆም ብላ አስብ። ኦርቶዶክሳውያን ጴንጤ ፊት ቆሞ መጽሐፍ ቅዱስን ለመሞገት በራሳችሁ መጽሐፍት ለመሞገት በዓለም አደባባይ ትሯሯጣላችሁ። ሰው ጥሪ አቅርቦልኝ እንኳን ደውሉላት ያዙት እንዳይገባ ሲሳ ይቤ ከገባ ሪፖርት አድርጉበት እየተባለ ያው እዚህ ሜሴጅ ወጥቶ ሪፖርት አድርጉ። ለምን ሪፖርት አድርጉበታላችሁ? ወንድማችን በእንደዚህ አይነት ኮንፊደንስ ያወራ ይሄ የተለየ ሰው እኮ አይደለም። በቃ የያዘው እውነት ስለሆነ እኮ እንዴት ደስ ይላል። ኤፌሶንን ነው፣ ገላትያን ነው፣ ማርቆስን ማቴዎስን ነው የያዘው። የሆነ ሰው ሰራሽ አይደለም የያዘው። ግለጥ ካልከ ዮሐንስ ወንጌል ይከፍታል። አንተስ ምን እንደሆነ ስለምከፍት እኮ ነው እንደዚህ ተደብቀ የምትቸገረው። እኔ ደስ አለኝ በኮንፊደንስ እውነቴን እኮ እውነት የያዘ ሰው በቃ ሁሌም እንደዚህ በኮንፊደንስ ይናገራል። የሚያሸማቅቅ ነገር የለም። ፈርተ በቃ ይሄ እንዳይነካ ይሄ ነካ ምናምን የምትለው ነገር የለም። መጽሐፍ ክብር ለኢየሱስ ይሁን። ኢየሱስ ያድናል። የእግዚአብሔር ቃል ሌላ ምንም ተጨማሪ እንትን የለም። ማዱ ጴንጤ መጥቶ ሲያገሳ የበላ ሰው ያገሳ የለ ብሎ ሲል የጴጥሮስን መልእክት ነው። ኦርቶዶክስስ ለማብሸቅ አይደለም ወንድሜ። ኦርቶዶክስ ገድላት ድርሳናት አሉ። እነዚህ ጠዋት ፀሐይ የሞቁ እያነበቧቸው እኛ ፊት መጥተው ኑ ተጠይቁ ብለን ሲል አይጠየቁ። ጸሎት የሚያደርሱት ከነዚህ ነው። ለአጋንንት መከላከያ ለበረከትም ብለው የሚሏቸው እነዚህ መጽሐፍቶች ነው። ለህይወታቸው መመሪያ የሚጠቀሟቸው እነዚህ መጽሐፍቶች ነው። የቅዱሱ ሰው በረከቱ ይደርብህና ይደርብሽና እየተባባሉ ማለት ነው። በመጽሐፍ ቅዱስ እናወራችሁ። መጽሐፍ ቅዱስ ማለት የሉተር ቅዠት ነው ይሏል። ኦኬ የሉተር ቅዠት ነው። ታዲያ ምንድን ነው? እኛ በቀኖናና በትውፊትም ምናምን አለኝ ነው። ኑ በቀኖና ታዲያ ተጠየቋ። አይ ቀኖናዎቹ ለመከራከሪያ አይሆኑ። ለምን ነው የማይሆኑት? ለመከራከሪያነት እንኳን የማይበቃ መጽሐፍ ነው እንዴ? አንተ ዝንብንሽ እያልክ ፀሐይን እየሞክምት ደግሞ እሰው ፊት ገልጠ ልታሳየው የምታፍርበትን መጽሐፍ ነው። ውስጡ እኮ እኔና አንቺ የዓለም መድኃኒት ነን ይላል። ድርሳነ ኪዳነ ምሕረት ያስኩት ማለት ነው። የናኩቶ ለአብ ደብር ሰበካ ጉባኤ ጽሕፈት ቤት ያሳተመው ማለት ነው። እኔም የዓለም መድኃኒት ነኝ አንቺም የዓለም መድኃኒት ነሽ እኮ ብሏታል ልጇ ብላችኋል። ቤት በኩል ነው ማርያም የዓለም መድኃኒት የሆነችው። ማንን አድና ታውቃለች? በማርያም መድኃኒትነት የትኛው ዓለም ሄዳ ነው ብኪ ደህና አለ ወባልድኪ ብለው እያሉ የሚሉት በሌሊት አያወሩትም። ስለ ፊት ለፊት ሰው ሰራሽ ትምህርት እያነበብክ በአከባከ ወደ ሲኦል አትሄድ። ና ወደ ኢየሱስ። ህይወት ኢየሱስ ነው። ምንም ማድረግ አይቻልም።
ገልጣም ማቴዎስን፣ ማርቆስን፣ ዮሐንስን፣ ሉቃስ ገልጣም ተረት ግን ገዳይ ነው። ኢየሱስ ሕይወት ይሰጣል። ኑ ወደ ኢየሱስ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙኝንም በስራዬ የትሆን መግቢያዬ ጨነቀኝ ጠበበኝ ነፍሴ ወዲያ እኔ ልጨነቅ እኔ ጥብብ ልበል ጨነቀኝ አለ እኮ ልጁ። ጠበበኝ ለምን ይባላል? በስራዬ የት ይሆን መግቢያዬ? እና በቃ ሳስበው ይጨንቀኛል አለ ስራዬ። እንግዲህ እግዚአብሔር ያሳያችሁ። በስራ እንድናለን፣ በስራ እንጸድቃለን የሚሉ ምዕመናን አይደሉም፣ ዘማሪዎች፣ አገልጋዮች ራሱ ይጨንቀናል፣ ይጠበናል። እንደው በስራዬ መግቢያዬን ሳስበው እንደው የት ይሆን መግቢያዬ? በቃ ጠበበኝ አለ። እኔ ልጥበበኝ ወንድሜ፣ እኔ ልጥበበኝ በእውነት። እስካሁን ድረስ ወንጌል አልሰማችሁም? ወንጌል አልደረሰም እናንተ ጋር እስካሁን ድረስ? በስራ የትም እንደማትደርስ አልነገረህም? መልካም በጎ ስራ ሰርተ መንግስት ሰማያት እንደማትገባ አልደረሰህም? እና የሚሰብኩ የሚዘምሩ ጨነቀኝ ካሉ እታች ያሉ ሰዎች ምን ይበሉ? ምን ይበሉ? እውነት እኮ ነው። እውነትም ምንን ያስብላል። አልሰማም ወንጌል ደስ ይላል። ክብር ለኢየሱስ ይሁን። አየህ፣ እየሰራህም ትጨነቃለህ፣ እየሰራህም ጠበበኝ ብለህ ታለቅሳለህ። ለምን? በዚያ ስራ ውስጥ ድነት እንደማይገኝ መንፈስ ይነግርሃል። አባ ያስጨንቅሃል። ምክንያቱም በእግዚአብሔር ፊት ያንተ መልካም ስራ፣ ያንተ በጎ ስራ፣ መንግስተ ሰማያት እገባበታለሁ ያልከው ያንተ ስራ በእግዚአብሔር ፊት ልክ እንደ መርገም ጨርቅ ነው። 4 ነጥብ በቃ በጣምና ተጨነቅ። እውነት ነው፣ ያስጠብባል፣ ያስጨንቃል። ማረፊያው ወንጌል ነው። ማረፍ የምትፈልጉ ከሆነ ከመጨነቅ፣ ከመጠበብ፣ ከመወጣጠር በቃ ብዙ ከመታወክ ማረፍ የምትፈልጉ ከሆነ ወንጌል ስሙ። ልጁ ኢየሱስ ክርስቶስ የእርሱ ስራ ተቆጥሮልኝ እኔ ሰራሁት አይደለም፣ የሱ ስራ በመስቀል ላይ የተሰራው ስራ እኔ ማምን ስራ አለኝ? የትኛው በጎ ስራዬ? እንደው ፍርፋሪ ሰጥቼ ሳንቲም በትኝ ሰጪ ተብዬ ልገባ? እግዚአብሔር ያሳየ አንድያ ልጁን በመስቀል ላይ ሳይሳሳ ሳይራራ ለእኛ ለእናንተ በሰጠው በእግዚአብሔር ፊት ሳንቲምና ፍርፋሪ ሰጠ አታስደንቀው፣ ልትገባም አትችልም። መጽሐፍ ቅዱሳችን በዕብራውያን ምዕራፍ 12 ቁጥር 16 ላይ እንደዚህ ነው የሚናገረው። እንደዚህ ይላል፣ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። አየህ፣ ሥጋን የለበሰ ሁሉ በሕግ ሥራ ሕግን ፈጽሞ ሕግን ሰርቶ እንዳይጸድቅ ስላወቅን እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ ኢየሱስ አምነን ጸድቀናል። ሃሌሉያ። ስለዚህ ይሄ ወንጌል ያሳርፋል። ለተጨነቃችሁ የት ይሆን መግቢያዬ፣ በሥራዬ ጨነቀኝ ጠበበኝ ለምትሉ ሰዎች የምስራች። ኢየሱስ ክርስቶስ በሰራው ሥራ እሱ በመስቀል ላይ የከፈለው ዋጋ ለእኔ ሲል ነው። ያ ደም ለኔ ነው የፈሰሰው፣ ግርፋቱ ለኔ ነው፣ ሞቱ ትንሣኤው ለኔ ነው ብሎ በማመን የዘላለምን ሕይወት እንዲሁ በነፃ በእምነት ብቻ መቀበል ይቻላል። እንዲሁ በነፃ ዳንኩኝ፣ እንዲሁ በነፃ እንዲሁ በጸጋ ዳንኩኝ፣ እንዲሁ በጸጋ እንዲሁ በነፃ። ብዙ ዋጋ ከፍለ ለመግባት የምታስብ ሰውዬ ሰምተሃል? ከአንተ በተሻለ የሚከፍሉ ሰዎችም ጨነቀኝ እያሉ ጠበበኝ፣ አረና እንዲሁ በነፃ። ያንተ ጽድቅ የመርገም ጨርቅ ነው። አረነትም በቃ እሱ በሰራው ስራ እመን። ቸው ድናሃል፣ አምልጠሃል ከሞት ወደ ሕይወት። ከዚህ ሁሉ ጭንቅ ለመገላገል አንተና ቤተሰቦች በኢየሱስ ካመናችሁ ትድናላችሁ። ምንም ማድረግ አይቻልም። ኢየሱስ ብቻውን አይደለም፣ ሕይወት እሱ ነው። ምንም ማድረግ አይቻልም።
ክብር ለኢየሱስ ይሁን። ስለሆነንም ይሄ የሰው ስራ አይደለም፣ የተሞተለት ስራ ነው። ሟቹም ኢየሱስ ይባላል። ደግሞ ከአብ ዘንድ ተልኮ የመጣ ነው። ፍጹሙ ሰው ደግሞ ፍጹሙ አምላክ ነው። የቤተልሔሙ ነው ደግሞ የአብ ልጅ ነው። ይሄንን የሚያክል ብርቱ እውነት የማውራትም የመረዳትም ፍጥረት አልነበረህም። ግንስ ታማኝ አድርጎ ስለቆጠረኝ ለአገልግሎቱ የአገልግሎት ይሄ አደራ የተሰጠኝ ምክንያቱ ተቆጥሬ ነው እንጂ እኔ ዋና ነበርኩ። የኃጢአት እኔ የምንቀው እኔ ስችል የምፈጽመው ያልቻልኩ ቀን የምዘጋው አይደለም። ተቆጥሬ ነው። ዞር በሉና ተቆጥረሃል በሉ። ተቆጥረሃል። ታማኝ ተደርገሽ ተቆጥረሻል። ንገሪው። ታማኝ አድርጎ የቆጠረ ሄሎ ንገሩኝ እንጂ ባካችሁ። ታማኝ አድርጎ የቆጠረ ምን ሊሰጥ ስለፈለገ ነው? አደራ አለው ሊሰጥ። ለመላእክት ያልሰጠው፣ ጎበዝ ለተባሉ ያልሰጠው፣ ለአንተ ደካማ ለነበርከው ሊሰጥ የፈለገ አደራ ስላለ ታማኝ አድርጎ ታማኝ አድርጎ ቆጥሮ እሱ ይባረክ። ኢየሱስ የተባረከ ይሁን። ደስ የሚል ቆንጆ መልእክት። ለዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።